ኢንስታግራም ስቶሪዋ ላይ በአንዳንድ ነገር ብቅ ብላለች። እያት እስኪ እንዴት አባቷ እንደምታምር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ያው ቅመሟ እንኳን አደረሳችሁ በማለት ብሩኬም አለ። በነገራችን ላይ ብሩኬም የለቀቀው ስቶሪ ላይ እሷም የለቀቀችው አንድ አይነት ቪዲዮ ነውና ያው ብሩኬም ከቦታው ላይ ያለ ለምን አይኖርም? በደንብ ይኖራል እንጂ ያው እሱ ግን በካሜራ ብቅ አላለም። ሶ ስቶሪ ላይ እንግዲህ መስቀል አደባባይ ይመስለኛል ብቻ አላቅም። መስቀል አደባባይ ነው አይደለም፣ ያው ቡታጅራ እንደሄዱ ሁላችን ስናቅ የለ ያው ቡታጅራ ላይ ያው መስቀል ደመራ እያከበሩ ይገኛሉ ማለት ነው። በዚህ አጋጣሚ እንኳን አደረሳችሁ ብለናል። እንግዲህ ትናንትና በራሳቸው ቤት አልመጡም። እንዳያቸዋቸው በወንድማቸው መለኛው ቤት ነበር የመጡትና ሼር ያደረገውን ብሩኬ ያው የወንድሙ ሚስት ሊጠይቁ ሂደው ያው በእነሱ ቤት ነው የመጡት ነው በጠቅሉ ማለት ነው። እንግዲህ 2 ቀን ነው ኦልሞስት። ትናንትና በቀደም ይመስለኛል በቀደም በማን ቤት ነበር ቤተሰብ የመጡት ብቻ አላቅም። ጠፋ ብለዋል ሰሞኑን። ዛሬ እንግዲህ ፏ ድምቅ ብለው መስቀልን በማስመልከት ዶሮ ወጡ እየተሰራ ፈንዲሻው ፏ ብለው እንደሚመጡ በአበሻ ቀሚስ ምንም ጥርጥር የለውም። ጉራጌ ደግሞ በጣም በተለየ መልኩ ነው የሚያከብሩት ብያቸዋለሁ። ማለት ጉራጌ ክልል ስለሄዱ ብዬ ነውና እንጠብቃቸዋለን ቤተሰቦች። በዚህ አጋጣሚ እንግዲህ በድጋሜ የክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ብለናል ማለት ነው። በውጭ ዓለም በብዛት የመዳም ቅመሞች ናችሁና ያው ትንሽ ይከብዳል በዓልን ለማክበር። ብዙዎቻችን ተጨናንቀን ብዙ ትዝ የሚለን ነገር አለ ሀገራችን ላይ ማለት ነው። ከቤተሰብ ጋር ሆነን የምናሳልፈው ምናምን ብቻ ለበጎ ነው። ለማንኛውም ዋናው ሰላም መሆን ነው የሚፈለገው። ይደርሳል፣ ምንም ችግር የለውም። እና ቅመሞችዬ መልካም በዓል ብያችኋለሁኝ። ሀይሚዬም እንግዲህ እንደምትዋት ዛሬ አምሮባታል። በነገራችን ላይ እንጠብቃቸዋለን። ለማንኛውም ግን በፎቶ ኤዲት የምታደርጉ ልጆች ሳላደንቃቸው አላልፍም ማለት ነው። ኤዲት የምታደርጉ ሰዎች ማለት ነውና በጣም በሚያማምር ልብስ እያለበሳችሁ ብሩኬና ሀይሚን እንዴት እያደረጋችሁ ልጅ እያስወለዳችሁ እያሳቀፋችሁ ነው። ምኞታችን ይሳካ ነው፣ ሌላ ምንም አይባልም። ለማንኛውም መልካም ቀን ቤተሰቦቼ ብያለሁኝ። እወዳችኋለሁ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን አትርሱ። መልካም ቀን፣ በድጋሚ መልካም በዓል።